የድራጎኑ ትንሣኤ ከውርደት ክፍለ ዘመን እስከ ዓለም አቀፋዊ ኃያልነት። ቻይና የዓለማችን ጥንታዊ ስልጣኔ መገኛ፣ የጥበብና የታሪክ ማማ። ይህች አገር ዛሬ በአዲስ መንፈስና በጽኑ ቁርጠኝነት ወደ ዓለም አቀፋዊ የኃያልነት ዙፋን እየተመለሰች ትገኛለች። ታዋቂው የብሪታንያ የታሪክ ተመራማሪ ኒል ፈርጉሰን ቻይና የ21ኛው ክፍለ ዘመን ብቸኛ ኃያል ትሆናለች ብለህ ታምናለህ ወይ ተብሎ ሲጠየቅ የሰጠው ምላሽ አጭርና ግልጽ ነበር። በእርግጥም አምናለሁ። ምክንያቱም ቻይና ካለፈው የ19ኛው ክፍለ ዘመን በስተቀር በሁሉም የታሪክ ዘመናት የዓለም ኃያል ነበረች ብሏል። ያ የ19ኛው ክፍለ ዘመን ግን ለቻይናውያን ተራ የታሪክ ምዕራፍ አይደለም። በቻይና የጋራ ትውስታ ውስጥ በደምና በእንባ የታተመ፣ ዛሬም ድረስ የሀገሪቱን የውጭ ጉዳይ ፖሊሲና ብሔራዊ ስሜት የሚዘውር የውርደት ክፍለ ዘመን ነው። የዛሬዋን ቻይና ለመረዳት ለምን እንዲህ ለስልጣን እንደምትጓጓ ለመገንዘብና ለምን ምዕራባውያንን በጥርጣሬ አይን እንደምትመለከት ለማወቅ ወደዚህ የጨለማ ዘመን መመለስ የግድ ይላል። ለሺህ ዓመታት እስከ 18ኛው ክፍለ ዘመን ማብቂያ ድረስ የቻይና ንጉሠ ነገሥታት ግዛታቸውን የዓለም ማዕከል አድርገው ይመለከቱ ነበር። ጆንግ ጉኦ የሚለው የማንዳሪን ቃል ትርጉም የመካከለኛው ምስራቅ መንግሥት ወይንም ማዕከላዊ አገር ማለት ነው። ለእነርሱ ቻይና የስልጣኔ ቁንጮ ነበረች። በዙሪያዋ ያሉት ሁሉ ደግሞ ባርባሪያኖች ወይንም ያልሰለጠኑ ሕዝቦች ተደርገው ይወሰዱ ነበር። ከግዛታቸው ባሻገር ያለውን ዓለም ለማየትም ሆነ ለመውረር ፍላጎት አልነበራቸውም። ምክንያቱም ከነሱ ስልጣኔ የሚበልጥ ወይንም የሚተካከል ነገር በምድር ላይ ይኖራል ብለው አያምኑም ነበር። ቻይና በተፈጥሮ ግንቦች የታጠረች ነበረች። በምስራቅ የፓስፊክ ውቅያኖስ፣ በሰሜን የጎቢ በረሃ፣ በደቡብ ምዕራብ የሂማሊያ ተራራዎች፣ በደቡብ ደግሞ ጥቅጥቅ ያሉ ደኖች ነበሯት። እነዚህ ግንቦች ለሺህ ዓመታት ጠብቀዋታል። ነገር ግን በ18ኛው ክፍለ ዘመን ማብቂያ ላይ ይህ ሁሉ ተለወጠ። እንደ አውሮፓውያኑ አቆጣጠር በ1793 የቺንግ ስርወ መንግሥት ንጉሠ ነገሥት የነበሩት ቂያንሎንግ በታሪካቸው ለመጀመሪያ ጊዜ ነጭ እንግዶችን በቤተ መንግሥታቸው ተቀበሉ። እነዚህ እንግዶች በጆርጅ ማካርቲን የሚመሩ የብሪታንያን ልዑካን ነበሩ። ዓላማቸውም የብሪታንያን የምስራቅ ህንድ ኩባንያ በቻይና ያለውን የንግድ ገደብ እንዲያቃልልና ወደቦች እንዲከፈቱለት ንጉሠ ነገሥቱን ማግባባት ነበር። ማካርቲኒ የቻይናን የቤተ መንግሥት ሥርዓት በመጣስ ለንጉሡ አልተንበረከኩም ነበር። ሆኖም ንግግሩ በሰላም ተጠናቀቀ። ማካርቲኒ ጥያቄ ተቀባይነት ያገኛል ብሎ ተስፋ ቢያደርግም ንጉሠ ነገሥት ቂያንሎንግ ለብሪታንያው ንጉሥ ጆርጅ ሶስተኛ የላኩት ደብዳቤ ግን ኩራታቸውን የሚያሳይ ነበር። እኛ ሁሉንም ነገር በብዛት አለን፣ የእናንተን ዕቃ አንፈልግም፣ በወደቦቻችን በኩልም የንግድ ልውውጥ አናደርግም የሚል መራራ ምላሽን ሰጡ። ብሪታንያውያን ግን እምቢታን የሚቀበሉ ሕዝቦች አልነበሩም። ከቻይና ከፍተኛ መጠን ሐር፣ ሻይና ሸክላ እየገዙ በብር ይከፍሉ ነበር። ቻይናውያን ግን የብሪታንያን ምርቶች ባለመፈለጋቸው የብሪታንያ የገንዘብ ክምችት ወደ ቻይና እየፈሰሰ የንግድ ጉድለትን ፈጠረ። ይህንን የኢኮኖሚ ቀውስ ለመፍታት ብሪታንያ አንድ አጋንንታዊ መፍትሄን አገኘች። ኦፒየም ወይንም አደገኛ እጽ። ብሪታንያ ከህንድ የምታመርተውን ኦፒየም በምስጢር ወደ ቻይና ማስገባትና ገበያውን ማጥለቅለቅ ጀመረች። በአጭር ጊዜ ውስጥም በሚሊዮን የሚቆጠሩ ቻይናውያን በእጹ ተጠመዱ። የኦፒየም ወረርሽኝ የሀገሪቱን ኢኮኖሚና የሕዝቡን ጤና አደጋ ላይ ጣለው። ንጉሠ ነገሥቱ እሱን አጥብቀው ከለከሉ። የብሪታንያ ነጋዴዎች ያከማቹትን 1400 ቶን ኦፒየም በካንቶን ወደብ ላይ በቁጥጥር ስር በመዋል አወደሙት። ብሪታንያ ለዚህ የሰጠችው ምላሽ ግን እጅግ አሳፋሪ ነበር። ለንግድ ጥቅሟ ስትል የጦር መርከቦቿን ልካ በቻይና ላይ ጦርነትን ከፈተች። ያ የመጀመሪያው የኦፒየም ጦርነት ነበር። የቻይና ጥንታዊ ጦር የብሪታንያን ዘመናዊ መሳሪያ መቋቋም አልቻለም። እንደ አውሮፓውያኑ አቆጣጠር በ1842 ቻይና በውርደት የናንኪንግን ውል ፈረመች። በዚህ ውል መሠረት ሆንግ ኮንግ ለብሪታንያ ተሰጠች። 4 ተጨማሪ ወደቦች ለውጭ ንግድም ተከፈቱ እና ከሁሉም በላይ ቻይና የኦፒየም ንግድን እንድትቀበል ተገደደች። ይህ ልክ እንደ አደንዛዥ ዕፅ አዘዋዋሪ ቡድን አንድን መንግሥት በኃይል አስገድዶ ሕገወጥ ንግዱን እንዲያጸድቅለት እንደማድረግ የሚቆጠር ታሪካዊ ግፍ ነበር። የቻይና ውርደት በዚህ አላበቃም። የመጀመሪያው ሽንፈት ሌሎች ኃያላን አገራት ቻይናን እንደ ደካማ በግ እንዲመለከቷት በር ከፈተ። ፈረንሳይ፣ አሜሪካና ሩሲያ የየራሳቸውን ጥቅም ፍለጋ መጡ።
እንደ አውሮፓውያኑ አቆጣጠር በ1856 ሁለተኛው የኦፒየም ጦርነት ተቀሰቀሰ። በዚህ ጊዜ ፈረንሳይ ከብሪታንያ ጋር ተባበረች። የአንግሎ ፈረንሳይ ጦር ቤጂንግን ተቆጣጥሮ የንጉሠ ነገሥቱን የበጋ ቤተ መንግሥት አቃጠለው። ይህ ቤተ መንግሥት የሥነ ጥበብና የታሪክ ክምችት የነበረበት ቢሆንም ባርባሪያን ያሏቸው ወገኖች ግን ወደ አመድነት ቀየሩት። በዚሁ ወቅት ሩሲያም ቻይናን በማስገደድ የአይጉን ውልን አስፈረመቻት። በዚህም ሰፊ የቻይና መሬት ወደ ሩሲያ ተቀላቀለ። ቻይና በውስጥም በውጭም እየተቆረሰች ነበር። የሕዝቧ ቁጥር 400 ሚሊዮን ቢደርስም የሚበላው በማጣቱ ረሃብና ድህነት ነገሰ። ይህ ደግሞ ታላላቅ ሕዝባዊ አመጾችና የእርስ በርስ ጦርነቶች እንዲቀሰቀሱ ምክንያት ሆነ። የቺንግ ሥርወ መንግሥት በስተመጨረሻ የሰራዊቱን ዘመናዊነት አስፈላጊነት ተገነዘበ። ነገር ግን ሙስናና ብቃት ማነስ ማሻሻዮቹን አቀጨጩት። በወቅቱ ሀገሪቱን በበላይነት ይመሩ የነበሩት እቴጌ ሲክሲ ለሰራዊቱ ዘመናዊነት የተመደበውን ገንዘብ ወስደው የወደመውን የበጋ ቤተ መንግሥት ለመገንባት ተጠቀሙበት። በዚህም ቤተ መንግሥት ውስጥ በእብነ በረድ የተሠራ ግዙፍ መርከብ አስገነቡ። ይህ መርከብ የባህር ኃይሉን ገንዘብ በመጠቀም የተሠራ በመሆኑ ዛሬም ድረስ የቻይናውያን የውርደትና የቂልነት ምልክት ተደርጎም ይጠቀሳል። ቻይና ለዘመናት ፈቃደኛ ባልሆነችበት ወቅት ጎረቤቷ ጃፓን ግን የሜይጂ ሽግግር የተባለውን ዘመናዊነት ተቀበለች። ጃፓን በአጭር ጊዜ ውስጥ ቀጠናዊ ኃያል ሆና ብቅም አለች። እንደ አውሮፓውያኑ አቆጣጠር በ1894 ጃፓን በቻይና ላይ ጦርነትን ከፈተች። ቻይና እንደገና ተከፈተች። እንደ አውሮፓውያኑ አቆጣጠር ጃፓን በቻይና ጦርነትን ከፈተች። ቻይናም እንደገና ተሸነፈች። ታይዋንን ለጃፓን አስረከበች። ኮሪያ ላይ የነበራትን ተጽዕኖ ማጣች። ቻይና በታሪኳ አሳንሳ ትመለከታት በነበረችው ጃፓን መሸነፏ የውርደት ጽዋ እንዲሞላ አደረገው። እንደ አውሮፓውያኑ አቆጣጠር በ1900 ቦክሰኞች የተባለው ምስጢራዊ ማህበረሰብ በውጭ አገር ዜጎችና በክርስትና እምነት ላይ ከፍተኛ አመጽን አነሳ። የቤተ መንግሥቱ ድጋፍ የነበራቸው ቦክሰኞች በቤጂንግ ያሉ ዲፕሎማቶችን ከበቡ። ሆኖም የ8 ሀገራት ጥምር ጦር ማለትም ብሪታንያ፣ ሩሲያ፣ ፈረንሳይ፣ ጀርመን፣ ጃፓን፣ ጣሊያን፣ አሜሪካና ኦስትሮ ሃንጋሪ ቤጂንግን ወረው አመጹን ደመሰሱት። ቻይናም ዳግም ተዋረደች። በዚህ መሃል የሀገሪቱ ምሁራን ለውጥ የግድ መሆኑን ተረዱ። በዶክተር ሰን ያትሴን የሚመራው ብሔርተኛ ንቅናቄ ቻይናን ወደ ሪፐብሊክነት ለመለወጥ ተነሳ። እንደ አውሮፓውያኑ አቆጣጠር በ1911 በተቀሰቀሰው አብዮት የሺህ ዓመታት ንጉሠ ነገሥታዊ አገዛዝ አከተመለት። ሪፐብሊክ ኦፍ ቻይናም ተመሠረተች። ሆኖም ሰን ያትሴን ሥልጣኑን ለጀነራል ዩአን ሺካይ አስረከበ። ዩአን ሺካይ ግን አገሪቱን ወደ አምባገነንነት ቀየራት። እርሱ ሲሞትም ቻይና በየክፍለ ሀገሩ ባሉ ወታደራዊ አዛዦች መሃል ተከፋፍላ ወደ ከፍተኛ ትርምስ ገባች። እንደ አውሮፓውያኑ አቆጣጠር በ1921 በሰን ያትሴት ፓርቲ ተስፋ የቆረጡ ወጣቶች የቻይና ኮሚኒስት ፓርቲን መሰረቱ። የኮሙኒዝምና የማርክሲዝም አስተሳሰብ ከቻይና የኮንፊሽየስ ፍልስፍና ጋር የሚቀራረብ ጎን ነበረው። ሁለቱም ግለሰብን ከማህበረሰብ በታች ያደርጋሉ። ማኦ ዜዱንግ የተባለው ወጣት መሪ በዚህ ፓርቲ ውስጥ ብቅ አለ። በብሔርተኞቹና በኮሙኒስቶቹ መካከል የእርስ በርስ ጦርነትም ተቀሰቀሰ። ብሔርተኛው መሪ ቺያንግ ካይሼክ ኮሙኒስቶችን ለማጥፋት በሻንጋይ አሰቃቂ ጭፍጨፋን ፈጸመ። ማኦና ተከታዮቹ ግን ወደ ተራራማ አካባቢዎች ሸሹ። እንደ አውሮፓውያኑ አቆጣጠር 1934 ረጅሙ ጉዞ ተጀመረ። 86000 ኮሙኒስቶች 12000 ኪሎ ሜትር በእግራቸው ተጓዙ። ከነዚህ ውስጥ በሕይወት የተረፉት 10000 ብቻ ነበሩ። ማኦ ግን የፓርቲው ፍጹም መሪ ሆኖ ወጣ። እንደ አውሮፓውያኑ አቆጣጠር በ1937 ጃፓን መላውን የቻይና ለመቆጣጠር መጠነ ሰፊ ወረራን ከፈተች። በናንጂንግ ከተማ ላይ የተፈጸመው ጭፍጨፋ በሰው ልጅ ታሪክ ውስጥ እጅግ ዘግናኝ ከሆኑት አንዱ ነው። ጃፓን በአንድ ወር ውስጥ ብቻ 300,000 ዜጎችን ጨፍጭፋለች። ሴቶች ተደፈሩ፣ ሕፃናት በሳንጃ ተወጉ፣ ሰዎች በቁማቸው ተቀበሩ። ሁለት የጃፓን መኮንኖች ማን ቀድሞ 100 ሰው በሰይፍ ይቀላል በሚል በጃፓን ጋዜጣ ላይ ውርርድ እስከ ማድረግም ደርሰው ነበር። ይህ በቻይናውያን ልብ ውስጥ ለጃፓንና ለውጭ ኃይሎች ጥልቅ ጥላቻን ዘራ። ከሁለተኛው የዓለም ጦርነት በኋላ ጃፓን ስትሸነፍ በቻይና የእርስ በርስ ጦርነቱ ቀጠለ። ማኦ ዜዱንግ የገበሬውን ድጋፍ በማግኘት እንደ አውሮፓውያኑ አቆጣጠር በጥቅምት 1 ቀን 1949 የቻይና ሕዝባዊ ሪፐብሊክ መመስረቷን በቲያን አንመን አደባባይ አወጀ። ቺያንግ ካይሼክ እና ተከታዮቹም ወደ ታይዋን ሸሹ።
ማኦ ዜዱንግ ስልጣን እንደያዙ ከፍተኛ ማጽዳት ጀመሩ። በመጀመሪያዎቹ 3 ዓመታት ብቻ 700,000 ሰዎች ተገደሉ፣ 1.3 ሚሊዮኖችም ታሰሩ። በ1950 ቲቤትን በኃይል ወደ ቻይና ቀላቀሉ። ማኦይዝም እጅግ አክራሪ የኮሙኒዝም ትርጓሜም ሆኖ ቀረ። እንደ አውሮፓውያኑ አቆጣጠር በ1956 ማኦ የመቶ አበቦች ዘመቻ በሚል ህዝቡ ሐሳቡን እንዲገልጽ ጠየቁ። ሰዎች መንግስትን መተቸት ሲጀምሩ ግን ማኦ ደነገጡ። ትችቱን የገደሉት ተቃዋሚዎችን ለመለየት የተዘረጋ ወጥመድ ነበር በሚል ሲሆን ግማሽ ሚሊዮን ምሁራንም ታሰሩ። በ1958 ታላቁ ወደፊት የመዝለቅ ዕቅድ ወይንም ግሬት ላፕ ፎርዋርድ ተጀመረ። ገበሬዎች በጋራ እርሻ እንዲሰሩ በየቤታቸው ጓሮ ብረት እንዲያቀልጡም ተገደዱ። እንዲያውም ድንቢጦች እህል ይበላሉ በሚል ወፎችን የማጥፋት ዘመቻም ተካሄደ። ውጤቱ ግን አሰቃቂ ነበር። ተፈጥሮ ተዛባች። አንበጣ አገሪቱን ወረራት። ብረት ማቅለጡም ከሸፈ። በታሪክ ታይቶ በማይታወቅ ረሃብ ከ15 እስከ 46 ሚሊዮን ቻይናውያን በአሰቃቂ ሁኔታ ሞቱ። ማኦ ስልጣናቸው እየተዳከመ መሆኑን ሲረዱ በ1966 ባህላዊ አብዮት አወጁ። ወጣቶችን ቀይ ዘበኛ በሚል በማደራጀት በአስተማሪዎቻቸው በምሁራንና በፓርቲ ባለስልጣናት ላይ እንዲነሱ አደረጉ። አገሪቱ ወደ ከፍተኛ እብደትና ትርምስ ገባች። ሰዎች አንገታቸው ላይ የህዝብ ከዳተኛ ነኝ የሚል ሰሌዳን እንዲሰቅሉም ተደረጉ። በአደባባይ ተገረፉ፣ ተገደሉ። ይህ የ10 ዓመት የጨለማ ዘመን ማኦ በ1976 ሲሞቱ አበቃ። ከማኦ በኋላ ስልጣን የያዙት ዴንግ ዚያኦፒንግ ቻይናን ወደ አዲስ መስመር መሯት። ድመቷ ጥቁር ሆነች ነጭ አይጥ እስከያዘች ድረስ ግድ የለኝም በሚል መሪ ቃል ኢኮኖሚውን ለገበያው ክፍት አደረጉ። ምዕራባውያንን ቴክኖሎጂ ተቀበሉ። ቻይናውያን ወጣቶች ወደ ውጭ ሄደው እንዲማሩም አደረጉ። ቻይና በኢኮኖሚ መገስገስ ጀመረች። ነገር ግን ኢኮኖሚያዊው ነፃነት የፖለቲካ ነፃነትን አላመጣም። እንደ አውሮፓውያኑ አቆጣጠር በሚያዝያ 1989 ተማሪዎች በቲያን አንመን አደባባይ ለዲሞክራሲያዊ ለውጥ ሰልፍ ወጡ። የሶቪየቱ መሪ ሚካኤል ጎርባቾቭ በዚያን ወቅት ቻይናን መጎብኘታቸው ለተማሪዎቹ ትልቅ ተስፋን ሰጥቶ ነበር። ሆኖም ዴንግና ፓርቲው በሰኔ 4 ቀን ሰራዊቱን ልከው አደባባዩን በደም አጠቡት። በሺዎች የሚቆጠሩም ተገደሉ። ይህ ክስተት ጎርባቾቭን ክፉኛ ያስደነገጠ ሲሆን የሶቪየት ኅብረት በሰላማዊ መንገድ እንድትፈርስ አንዱ ምክንያት መሆኑም ይነገራል። ዛሬ ቻይና በፕሬዝዳንት ጂጂንፒንግ መሪነት ወደ ማኦ ዜዱንግ አይነት ፍጹም አምባገነንነት እየተመለሰች ትመስላለች። ዢ የመንግስት የፓርቲና የሰራዊቱ ፍጹም መሪ ናቸው። ቻይና ዛሬ ያላት ዓላማ ግልጽ ነው። አሜሪካን ከመካከለኛው ምስራቅና ከፓሲፊክ ቀጠና ማስወጣት፣ የዓለምን የኃይል ሚዛንም መዘወር። ቻይና 80 በመቶ የንግድ ልውውጥ የምታደርግበትን የማላካ ወሽመጥ ለመቆጣጠር ትጥራለች። ይህ ወሽመጥ በአሁኑ ወቅት በአሜሪካና በአጋሮቿ ቁጥጥር ስር ነው። ቻይና ደቡብ የቻይና ባህርን በሙሉ የኔ ነው ስትል ቪየትናም፣ ፊሊፒንስና ማሌዥያ በአሜሪካ ጥላ ስር ሆነው ይቃወሟታል። የታይዋን ጉዳይም የዚህ ሽኩቻ ማዕከል ነው። ቻይና እስከ 2049 ድረስ ማለትም የሪፐብሊኩ 100ኛ ዓመት ሲከበር ታይዋንን የግድ ወደ እናት አገሯ ለመቀላቀል ቆርጣ ተነስታለች። የሚገርሙ ጊዜያት ላይ እንድትኖር ይፈረድብህ የሚል አንድ የቻይናውያን እርግማን አለ። ቻይና በ19ኛውና በ20ኛው መቶ ክፍለ ዘመን እጅግ የሚገርሙና አሰቃቂ ጊዜያትን አሳልፋለች። አሁን በ21ኛው ክፍለ ዘመን ደግሞ ዓለምን እያስገረመች ትገኛለች። ቻይናውያን እያንዳንዱ ቀውስ ዕድል ነው ይላሉ። ነገር ግን ይህ ዕድል የማን ነው? የቻይና ኮሚኒስት ፓርቲ ወይንስ የቻይና ሕዝብ? የዓለም ሰላም ወይንስ የታሪክ የበቀል እርምጃ? ቻይና ከውርደት ክፍለ ዘመን ተነስታ ወደ ክብር ማማ ስትወጣ፣ ዓለም ግን በስጋት ትመለከታታለች። የድራጎኑ መንቃት ለዓለም ብርሃን ይሁን ወይንም እሳት ጊዜ የሚመልሰው ታላቅ ምስጢር ነው። ሆኖም አንድ ነገር ግን እርግጥ ነው። ቻይና ዳግመኛ ላለመዋረድ ማንኛውንም መስዋዕትነት ለመክፈል ዝግጁ ናት።